ይህንን ክሬም እኔ እውነት ለማውራት እንዴት ብዬ ልንገራችሁ? ቃላት የለኝም። ቃላት ማለት ነው። እኔ ብዙ አይነት ክሬሞች ተጠቅሜ ያለው የዚህ ክሬም ግን ይለይብኛል። እንደምታዩት ቤት ውስጥ በቀላሉ ነው በእንደዚህ አይነት መልኩ እየሰራሁት ያለሁት። ጸጉሬን የሚሰባበረው ጫፍ ጫፉ የሚደርቀው ጸጉሬ በቃ ምን ብዬ ልንገራችሁ? በተለይ በጣም ደረቅና የሚሰባበር የሚረግፍ ጸጉር ያላችሁ ልጆች ተጠቀሙት። ይህንን የመሰለ ክሬም ቤት ውስጥ በቀላሉ ማዘጋጀት ትችላላችሁ። እንደምታዩት ነው። በጣም የሚገርመው ግን አሰራሩ ራሱ 5 ደቂቃ አይፈጅባችሁም። በጣም ቀላል ነው። እስኪ ሞክሩትና እኔ ኮሜንት ላይ ጻፉልኝ። በቃ አልተመቸኝም ብላችሁ ማለት ነው። የእውነት ነው የምላችሁ። በጣም ነው የተደነቅኩበት። በጣም ማለት ነው። እኔ በጣም ብዙ ጊዜ ብዙ ወጪ አውጥቻለሁ እንደዚህ በቀላሉ መስራት እየቻልኩ ማለት ነው። እና የምሰራበትን ቅባት ነው ቅድሚያ እየቀመምኩ ያለሁት። እዚህ ጋር እንደምታዩት ይሄ ጥቁር አዝሙድ ነው። በነገራችን ላይ ጥቁር አዝሙድ ቅባት ነው። ልሞክረው ብዬ ቲሙ ላይ አይቼው ጠለብኩት፣ ግን እንደጠበቅኩት አይደለም። ይሄን ያክል አይደለም ማለት ነው። ይሄ ደግሞ ካስተር ኦይል ወይም የጉሎ ቅባት ነው። ይሄም እንደዛው ነው። ፎርጅድ ነው። እውነት ምንም ጥያቄ ሱቅ ላይ ከምንገዛቸው ቅባቶች የተሻለ ሊሆን ይችላል። ከዛ ውጭ ግን ሱፐር ማርኬት እንደማገኘው ቅባት አይደለም ማለት ነው። ርካሽ ስለነበረ ነው የጠለብኩት፣ ግን ርካሽ ቢሆንም እንደ ኦሪጂናል አይደለም፣ ምንም ጥያቄ የለውም። ከዛ ውጭ ይሄ ፈሳሽ ቫልዚል ቅባት ነው የተጠቀምኩት። ይሄ ደግሞ እየጨማመርኩት ያለሁት ቅባት ቀመም ያዘጋጀሁት ቅባት ነው። እንግዲህ የቀመምኳቸውን ቅባቶች ብዙ ጊዜ ቪዲዮ ስለለቀኩ እዛ ጋር ገብታችሁ ማየት ትችላላችሁ። ስለዚህ ቅባቱን እየቀነስኩ ተጠቅሜ ትንሽ ቀርቶ ነበር፣ ሞላሁት እሱ ላይ ማለት ነው። እንግዲህ እንደምታዩት ሁሉንም ሶስቱንም አንድ ላይ ቀላቀልኩትና ሞላሁት። ከዛ ማሰልኩት አልተመቸኝም ነበር። በአንድ እጄ እየቀረጽኩ ስለነበር አልተመቸኝም ነበር ማለት ነው። እንደምንም ብዬ ግን አማሰልኩት። እዚህ ጋር ይሄንን ቅባት እንግዲህ እንደ ነገ ክሬም ለመስራት እንደ ዛሬ ነው ቀላቅዬ ቁጭ ያረኩት ማለት ነው። ቅመሞች እንደዚህ ቀላቅላችሁ የምትጠቀሙ ከሆነ አትድፉ። ከቀላቀልኩት በኋላ ነው ይመስላል። አትድፉ። አንድ ጊዜ ካጠላላችሁት በኋላ አትድፉት። እየቀነሳችሁ ተጠቅማችሁ ከዛ መልሳችሁ ልክ እንዳሁኑ ሙሉበት ማለት ነው። ይህ ሻያ በተር ነው። ከቲሙ የጠለብኩት ነው። ብዙ ጊዜ ሱፐር ማርኬት ሱቅ የምታገኙት ከአፍሪካ ቀጥታ የሚመጣው ነው። ቢጫ ነው የሚሆነው። ልክ የተነጠረ ቅቤ ነው የሚመስለው ማለት ነው እዛ ያለው። ይሄ ግን ነጭ ነው። ምንም አይነት ሽታ ደግሞ የለውም ማለት ነው። ፌስታሉ አለቅልኝ ስላለ ኦልሬዲ ሲቀልጥ ይሄዳል ብዬ እስከ ፌስታሉ ቁጭ አረኩት ማለት ነው እዚህ ጋር። ስለዚህ ሺያ በተርኑን ግን መጥለብ የምትፈልጉ ልጆች ይህንን ይመስላል። ከላይ ሺያ በተርን የሚለው እንደምታዩት ቲሙ ላይ ወይ ሺኤል ላይ ሰርች አድርጋችሁ መጥለብ ትችላላችሁ። ያለበለዚያ ሱፐር ማርኬት ለማዳማችሁ ብትናገሩ በቀላሉ ታገኘዋለች ማለት ነው። ከዛ ያንን ቅባት አጥልሌ በምታዩት መልኩ ቃቃን ሽቹ መጣው ማለት ነው። ሳጣለ ስላላሳየዋችሁ ይቅርታ፣ ግን ምንም አዲስ ነገር የለውም ማለት ነው። ማጥለልና ማጥለል ብቻ ነው። በምታዩት መልኩ እንግዲህ ያመጣሁትን ቅባት ሙሉ ለሙሉ ጨመርኩትና እዚህ ጋር ደግሞ ውሃ ጥጄ ነበር። እስከዛ እየፈላልኝ ነበር። ስለዚህ ኒኬዴን ውሃ ውስጥ አረኩት ማለት ነው። 5 ደቂቃ አይፈጅበትም በነገራችን ላይ ለመቅለጥ። እንደምታዩት ነው፣ የቀለጠ ነው በደንብ። ቅመም እዚህ ላይ መጨመር ትችላላችሁ እንደ ፍላጎታችሁ። እኔ ግን ኦልሬዲ ቅባቱ የተቀመመ ስለሆነ ሌላ ፕሮሰስ ማብዛት አልፈለኩም ማለት ነው። እዚህ ጋር ግን ቅርንፉድ፣ ሮዝመሪ፣ ጥቁር አዝሙድ መጨመር ትችላላችሁ። ሌሎች ነገሮችንም ከዛ ማጥለል ትችላላችሁ ማለት ነው። እኔ ግን እዚህ ከቀላቀልኩት በኋላ ላለ ማጥለል ነው ቅባቱን ቀድሜ የቀመምኩት ማለት ነው። ስለዚህ በእኔም በተጠቀምኩት ዘይዴም መጠቀም ትችላላችሁ። እናንተም እዚህ ጋር መጠቀም ትችላላችሁ። ሌሎች ሮዝመሪ፣ ቅርንፉድ ሽታው ይሸተናል የምትሉ ከሆነ ግን ጥቁር አዝሙድ ብቻ ተጠቀሙ። ጥቁር አዝሙዱን ፍጩትና እዚህ ጋር ቀላቅሉት። ከዛ አጥልላችሁ መጠቀም ነው ማለት ነው። ቅርንፉዱ፣ ሮዝመሪና ሌሎች ቅመሞች ይሸታሉ ከምትሉ ከሆነ ማለት ነው። ምክንያቱም ይሄ ክሬም ከመታጠባችን በፊት ሳይሆን ከታጠብን በኋላ ስንሰራ፣ ስናበጥር በማንኛውም ሰዓት
የምንጠቀመው ቅባት ነው። ስለዚህ ምንም አይነት ሽታ ካልፈለጋችሁ እንደዛ አድርጉ። ከዛ ካወጣሁት በኋላ ፍሪጅ ውስጥ አስቀመጥኩት። በምታዩት መልኩ ረጋ ማለት ነው። ከዛ ይሄን የኬክ መምቻ ነው የምጠቀመው። እንደምታዩት ነው። በጣምም ድርቅ አላለም፣ በጣምም ውሃ አልሆነም። ከዛ መምታት ነው በቃ። እንደምታዩት ሰከንድ አይበጅበትም ወደ ክሬምነት ሲቀየር። እኔ በጣም ነው እኔ እንጃ አላቅም እንዴት እንደተመቸኝ ምን ብዬ ቃላት የለኝም ቃላት። እኔ ብዙ ክሬሞችን ተጠቅሚ ያለው እንደዚህ አይነት ክሬም ግን በቃ የተመቸው የለም ለጸጉሬ። በጣም ነው ጸጉሬ ልስልስ የሚለው በቃ እንዴ ብዬ እንገራችሁ። የእውነት ነው የምነግራችሁ። እና ፈሳሽ ቅባት ጋር ደግሞ መጨመር ከፈለጋችሁ ልክ እንዳቀለጣችሁት ፈሳሽ ቅባታችሁን በርከት አርጋችሁ እዛን ጋር ትንሽ መጨመር ትችላላችሁ። በጣም አሪፍ ነው። ክሬም ለመስራት ግን ፈሳሽ ቅባት በጣም ማብዛት አይኖርባችሁም፣ አይጠበቅባችሁም። ያው ክሬም መሆነ ስላለበት ማለት ነው። በእንደዚህ አይነት መልኩ ፈሳሽ ቅባታችሁም ላይ መጨመር ትችላላችሁ። እንደምታዩት ክሬሚ ኦልሬዲ ደርሶልኛል። እንግዲህ እንደዚህ በቀላሉ ዋጋው እኮ ከዛኛው ያንሳል። ክሬም እኔ ብዙ ጊዜ ኮኮናት ክሬም እጠቀም ነበር ታውቃላችሁ። የተሻለው እሱ ስለነበረ ከሱ በጣም ተሽሎ ነው ያገኘሁት። እንጃ አላውቅም። ብቻ ግን ተጠቀሙትና ኮሜንት ላይ ጻፉልኝ። ሰርታችሁ ተጠቀሙትና ማለት ነው ጻፉልኝ ኮሜንት ላይ። የእውነት ነው የምላችሁ። በተለይ ጸጉራችሁ በጣም ደረቅ የሚሆንባችሁ ልጆች ብዙዎቻችሁ ረገፈ ደረቀ የምትሉኝና እስኪ ተጠቀሙትና ለውጡን ንገሩኝ። ህዩት እንግዲህ በእንደዚህ አይነት መልኩ በሚያምር ሁኔታ ክሬሙ ተሰርቷል ማለት ነው። ክሬም ሆነልኝ ማለት ነውና አሁን ይህን ክሬም በማንኛውም ሰዓት ኦልሬዲ ፈሳሽ ቅባት ቆዳዬን ነው የምጠቀመው። ቆዳዬን በማልቀባ ሰዓት ግዴታ ጸጉሬን ፈሳሽ ቅባት መጠቀም አይጠበቅብኝም። ይሄን ከተጠቀምኩት በቂ ነው ማለት ነው። እንደምታዩት ምንም የሚለየው ነገር የለም ከምንገዛው ጋር። ግን በጣም የተሻለው ይሄ ነው። እንደምታዩት ነው እንግዲህ እንዴት በቀላሉ መስራት እንደሚቻል አይታችሁታል። በጣም ቀላል ነው። 5 ደቂቃ ይፈጅባችሁን ስትመቱት ራሱ ማለት ነው። ከዛ በእንደዚህ አይነት እቃዬ አደረኩኝ። ትንሹ እቃ አልበቃኝ ሲል ወደ ትልቁ አደረኩት ማለት ነው። እንደምታዩት የክሬም እቃዬ ጋር ይሄት እንዴት እንደሚያምር እቃ ላይ ሆኖ ራሱ ማለት ነው። ከዛ ጸጉሬን ታጥቤ ጨርሻለሁ እና እዚህ ጋር ነው የምጠቀመው ማለት ነው። ጸጉራችሁ እርጥብ ሲሆን ባትቀቡት በጣም አሪፍ ነው። ደረቅ ከሆነ የተሻለ ነው የሚሆነው። ያዝ ያረግባችኋል። የሆነ የመርጋት ጸባይ ስላለው ያዝ ያረግባችኋል ማለት ነው። ከዛ ውጭ ግን ከደረቀ በኋላ ደረቀ ልክ እንደታጠባችሁ ፈሳሽ ቅባት እርጥቡን ተቀብታችሁ ጎንጉኑት። ከዛም በኋላ ግን ይሄንን ክሬም ተጠቀሙ ማለት ነው። በቃ የእውነት ተጠቀሟችሁ። ለውጡን ካልነገራችሁ እናደዳለሁ። ለውጡን እንድትነግሩኝ እፈልጋለሁ። እኔ በጣም ከምላችሁ በላይ ነው እንትን ያልኩት። እንደምታዩት ነው ስቀባው ራሱ ህይወት ለስለስ እንዴት እንዳለ ማለት ነው ጸጉሬ። እና ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ። ለሌሎች እንዲደርስ ሼር አድርጉ። ቪዲዮን ከወደዳችሁት ደግሞ ላይክ አድርጉ ማለት ነው። ላይክ ሳታደርጉ አትለፉ ማለት ነው። እኔ ለእናንተ እንደዚህ እየሆንኩኝ እጃችሁ ላይ በተቻለ መጠን እንደዚህ ብታዋህዱት በጣም የተሻለ ነው ማለት ነው። ጸጉራችሁ ላይ ከማረጋችሁ በፊት አሁን ብርድ ስለሆነ ደግሞ ትንሽ ጠንከር ይላል፣ ረጋ የማለት ጸባይ ያለው። ስለዚህ እጃችሁ ላይ እንዲቀልጥ አርጋችሁ በእንደዚህ አይነት መልኩ ካደረጋችሁ በኋላ ተቀቡት ማለት ነው። እዩት እንግዲህ ጸጉሬ እንዴት ልስለስ እንዳለ። ፈሳሽ ቅባት አልተጠቀምኩም በነገራችን ላይ፣ እሱም ብቻ ነው የተጠቀምኩት። ስለዚህ በደንብ አምሮበታል ማለት ነው። ውሃ ጭምር ያስነካችሁት ነው የሚመስለው። ይሄን ስትጠቀሙት ውሃ ጭምር ያስነካችሁት ነው መሰል። ቶሎ በቃ ልስልስ ሙትት ነው የሚለውና በጣም ነው ደስ የሚለው ከምነግራችሁ በላይ ማለት ነው።
ቅባት ሳትጨምሩበት ሺያ በተርኑን ብቻውን ግን ለፊታችሁም ጭምር መጠቀም ትችላላችሁ ማለት ነው። ለተወሰነ ደቂቃ ሰዓት ተቀብታችሁ